ናፈቅሽ ወላሂ በጣም ናፈቅሽኛል። ያላንቺ ቲክቶክ ምንም አያምርበትም እና መለስ ካለልሽ ነይልን እሺ። ታሪኩን በደንብ አዳምጡ፣ እንዳታስደጋግሙ። በደንብ አዳምጣችሁ ነው አስተያየት ለመስጠት የምትገቡት። ስለዚህ በደንብ አዳምጡ ቤተሰብ። በመጀመሪያ ሰላም፣ እንዴት ነሽ አቡ? ለሶስተኛ ጊዜ ሰላም ታይኔማል አቡ። እኔ የምኖረው በሳውዲ አረቢያ ነው። ታሪኬን ለመጻፍ ነው። ታሪኬን ስነግርሽ በኤፍቢ የተዋወቅኩት ልጅ ነበር። ቢሆንም ግን የአንድ ሀገር ልጆች ነበርን እና በፍቅር 1 ዓመት ከ4 ወር አወራን እና እሱም ሳውዲ ስለነበር የሚኖረው መኖሪያ ፍቃድ ስለሌለው ተይዞ እስር ቤት ገባ። እስር ቤት ገብቶም ጥሩ ጊዜ ነበረን። ስልክ ባገኘ ሰዓት ይደውልልኝ ነበር። ለእኔ ብቻ ነበር የሚደውለው። ባገኘው አጋጣሚ እህቶቹ እንኳን ከኔ ነበር አክባሩ ማለት ስለሱ ዜና ስለሱ ምንም ነገር የሚሰሙት እህቶቹ እንኳን አክባር የሚሰሙት ደህና መሆኑን ማለት ነው። ጊዜው ከኔ ነበረ። ጊዜው ደርሶ 2 ወሩ ኢትዮ ገባ። እና እንደገባ በሰላም በፍቅር እናወራ ነበረ። አንድ ቀን ተጣላን እና እኔ ስልክ ማንሳቴን አቆምኩ። ቴክስትም እያየው አልመልስለትም ነበር። ከዛም በተጣላን 10ኛ ቀኑ ሳውዲ ልመጣ ስለሆነ ልንገርሽ ብዬ ነው፣ ደግሞ ሳትነግረኝ ብለሽ እንዳትቀየሚኝ ፈርቼ ነው አለኝ። እኔም እና ለምን ይሄን ለእኔ ትነግረኛለህ? ምን አገባኝ? ለምን እንደተጣሉ ሳትነግረን እንዴት ይሆናል ነገሩ? እንዳትቀየሚኝ ፈርቼ ነው እና ትነግረኛለህ? ምን አገባኝ እኔ አለ። ተጣልተን ስለነበር እናም እንደዛ ባለኝ በ2 ቀኑ እንደመጣ ሰማሁ። ስሰማ ደግሞ ጓደኞቹ በጣም እናቱ እያለቀሰች እንደሆነና አንቺ ተመለሽ ካልሽው ይመለሳል፣ አንቺ ተመለስ ካልሽው ይመለሳል፣ ወደ በባህር ማለት ነው የሚሄደው ይመለሳል፣ በአንቺ ምክንያት ተበሳጭቶ ነው የወጣው፣ እባክሽ እንዲመለስ ንገሪው ሲሉኝ እሺ ብዬ ደውዬ ተመለስ ስለው ከደላላው ጋር ነኝ ለማውራት አይመቸኝም ብሎኝ እንደማይመለስ ነግሮኝ ስልኩን ዘጋ። ከዛም ባህር አካባቢ እንደደረሰ ዱአ አድርጊልኝ ዛሬ ይሻገራለሁ ብሎኝ 3 ቀን ጠፋ ከኦንላይን። እናም 3 ቀን በኋላ ኦንላይን ገባ እና ሰላም ሜሪ አለኝ። በጣም ደነገጥኩ፣ ምክንያቱም ሜሪ ብሎኝ አያውቅም ነበር። መሬም ነው ስሜ፣ ግን እናት ነበር የሚለኝ እና ሰላምታውን መልሼ ሰላም ተሻገር ካልኩት። ከዛም ማውራት ጀመርን እና ያልነገርኩሽ ነገር ከኢትዮ ስመጣ የሆነች የደላላውን ያክስት ልጅ ይዟት እንዲሄድ እንደነገረው ነግሮኝ ነበር፣ ከኢትዮ እንደወጣ ማለት ነው። እናም ልጅቷስ ሰላም ተሻገረች አልኩት። አዎ አለኝና ከሰው ጋር የመን እንደተጣላ ነገረኝ። ለምን ስለው የእሷና የኔ ልብስ አብሮ ነበርና አንድ ልጅ ለምን ከሱ ጋር አብረሽ ትያለሽ? ልብሳችሁም አብሮ ነው ሲላት አያገባህም፣ እዚህ እስካለን ልብሳችን አብሮ ነው የሚሆነው ብዬው ተጣላት እሷን እኔም በዛ ምክንያት ከልጅቱ ጋር ተጣላን አለኝ። አንተ ምን አገባክ የምትጣላው? ልብስክን መለየት አትችልም እንዴ? ለምን ከሷ ጋር እንዲሆን ፈለክ ነው ወይስ ልብሳችሁ ይህን ያክል እጥል ድረስ ያደረሳችሁ አልኩት። እና በውስጤ ማሰብ ጀመርኩ። ከልጅቷ ጋር ይፈላለጋሉ ማለት ነው ብዬ በጣም ማሰብ ጀመርኩ። እና ልጅቷ ከሱ ቀድማ ወደ ድንበር ተጫነች እና ሁሌ ያወራኛል። በቃ ታረቅን ማለት ነው። ያልነገርኩሽ ነገር ደረቱ ላይ ስሜን ተነቅሶት ነበረ መሬም ብሎ እና ልጅቷ እኮ ምን ያክል ብትወዳት ነው ደረትክ ላይ ስሟን የተነቀስከው አለችኝ አለኝ። እንዲህ ለምን ስትል ደረትክን አይታው ነው አልኩት። አይ ምንም አለኝ። እሺ ብዬ መጠርጠር ጀመርኩ። ከዛም ከልጅቷ ጋር የሆነ ነገር እንደጀመራችሁ ውስጤ እየተሰማኝ ነው፣ እውነቱን ንገረኝ ያላችሁን ነገር ስለው ምንም የለን አለኝ። ስላላመንኩት እያረሳሳሁ በየ8 ቀኑ የሆነ ነገር አላቸው። ወይኔ ጽሁፏ ፈጣሪ በተሰቃየሁ። እያረሳሳሁ በየ8 ቀኑ የሆነ ነገር አላችሁ፣ ውስጤ የሆነ ነገር እንዳላችሁ ይነግረኛል።
ጉዳይ ነው ንገረኝ እና የተፈጠረውን ተፈጥሯል፣ ይቅርታ አደርግልካለሁ፣ የተፈጠረም ነገር ካለ ይቅርታ አደርግልሃለሁ አልኩት እና በግድ ንገረኝ። አዲስ አበባ ደላላው አንድ ክላስ አስገብቷቸው አብረው እንዳደሩ ነገረኝ። ውስጤ በጣም ተሰበረ። ለሱ ምንም ማለት ስላልፈለኩ እሺ አልኩትና ልጅቷ ሳውዲ እንደገባች ነገርከኝ። እሺ አልኩትና ስሟን ንገረኝ፣ ካልነገርከኝ ብዬ ጨቅጭቄው፣ ከዛም አሁንም ኤፍቢ ላይ ጓደኛክ ናት ታወራላችሁ አይደል አልኩት። ጭራሽ እንደገባች ሰላም ገባሽ ብያታለሁ እንጂ አላወራንም ብሎ ማለልኝ። እሺ ብዬ ኤፍቢ ስሟን ንገረኝና አድ ፍሬንድክ አለመሆኗን ንገረኝና ፍሬንድክ አለመሆኗን ላረጋግጥ ስለው ሰጠኝ። አውቄ ነበር እንደዛ ያልኩት። ከዛም አወራኋትና አዲስ አበባ ብቻ እንዳልሆነ አብራችሁ ያደራችሁት ነገረችኝ አልኩት። አውቄ እንዲነግረኝ ነበር እንደዛ ያልኩት። ልጅቷን ጭራሽም አላወራኋትም ነበር። ከዛም አዲስ አበባና ባህሩ አካባቢ ልንገርሽ ልንሻገር ሰሙን ሀዩ የምትባል ከተማ ብቻ ነው አብረን ያደርነው 2 ጊዜ አለኝ። እሺ አልኩት እና ሳውዲ እስኪገባ ዝም ብዬ በፍቅር እንዳወራው ወሰንኩ። የሆነ ነገር መንገድ ላይ ከሚሆን ብዬ በቃ ረስቼው ይቅርታ እንዳደረኩለት ነበር እሱ የሚያውቀው። ጊዜው ደረሰ። ሳውዲ ገባና ቆይ እቀጥላለሁ እና ወራ ማታ ነው ሰዓቱ። በሰላም እያወራኝ የማወራክ ነገር አለኝ አልኩት። ምንድነው አለኝ። እኔ ይቅርታ አድርጌልሃለሁ ያልኩህ እውነት ረስቼው ሳይሆን ሳውዲ እስክትገባ ነበር። መንገድ ላይ የሆነ ነገር በእኔ ምክንያት ከምትሆን ብዬ እንጂ መቼም ይቅር አልልክም አልኩት። በጣም ደነገጠ። ታውቃለህ በጣም ርካሽ፣ ስድ፣ ባለጌ፣ አስመሳይ ነው ሰው መስለክ ነው የታየከኝ። ከዛ ወዲህ አንቺን ካጣው ሰው አልሆንም ትል ነበር። አንተ ግን 8 ቀን ክፍተት ውስጥ የምትፈልገውን ነገር አደረግክ። ከዛ ቀን ወዲህ ፍቅርህ ፍልትው ብሎ ወጥቶልኛል። በጣም አስጠልተኸኛል አልኩት። በጣም አለቀሰ። ያዞን ባታምባ አልኩት። ተሳስቼ ነው እንጂ እኔ ካንቺ ውጪ ሴት እንደማይታየኝ ታውቂያለሽ አለኝ። እኔን የእውነት ብትወደኝ ኖሮ ሰውነትህ ራሱ አይታዘዝልክም ነበር። ትክክል ጎበዝ ነበር። አንተ ግን በጣም የረከስክ ውሸታም ነክ። እስከዛሬም 1 ዓመት ከ6 ወር ካንተ ጋር ያሳለፍኩት ጊዜ ይቆጨኛል። ከዚህ በኋላ አጠገቤ እንዳትደርስ ብዬ ከሁሉም ነገሬ ላይ ቦለኩት። እናም ጓደኞቹ አላስቀምጥ አሉኝ። በምን እንደተለያየን እንኳን አያውቁም። ግን እባክሽ መስራት አልቻለም፣ ልጁ በጣም እየተጎዳ ነው እያሉ ቤተሰቦቹ ሳይቀር አላስቀምጥ አሉኝ። ቁም ስቅሌን አሳዩኝ። እኔ ደግሞ በሞት ከእሷ ጋር እንደማልሆን ለራሴ ቃል ገብቻለሁ። ከእሱ ጋር አንድ ወንድ ከሄደ ሄደ ብዬ የማምን ሰው ነኝ። ልቤን መርገጥ ካለብኝ ረግጠዋለሁ። ማልቀስ ካለብኝ በሬን ዘግቼ አለቅሳለሁ እንጂ ጭራሽ ወደሱ አልመለስም ብዬ ራሴን ስላሳመንኩት በቃ ወጥቶልኛል። ምንም አይመስለኝም። እውነቴን ነው ስነግርሽ በጣም አስጠልቶኛል። ግን ቤተሰቦቹ አላስቀምጥ አሉኝ። የሆነ ነገር ቢሆን ባንቺ ምክንያት ለምን ልጁ ይጎዳ ይሉኛል። ስራም መስራት አልቻለም እባክሽ እያሉ እየበጠበጡኝ ነው። እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? እሰማለሁ። ነገ አቅርቢልኝ አቡዬ። አመሰግናለሁ። ይቅርታ ጋር ስሜን እንዳትጠቅሽብኝ። ታሪኩ ላይ ስምሽ አለ አይደል? ለነገሩ ማንነትሽ በምን ይታወቃል? እዚህ የቴሌግራም ስምሽን አልናገርም፣ ታሪኩ ላይ ግን አለ። ይቅርታ በጣም ስላነሳሁብሽ አቡዬ። በፍጹም ምንም ችግር የለም እና ምንድን ነው የምታደርጉት? ጎበዝኛም ብንሆን ምንም አናደርግም፣ እንተወዋለን። ኦኬ እሺ። በጣም እንደሚዋደዱ ያስታውቃል። ግን
ደላላው ግዴታ ነው እንዴ? ሳውዲ አልወስድክም ከእሷ ጋር አብረህ ካላደርካ ነው እንዴ? አይዶ ነው፣ ከባድ ነው። እሺ ይሄ ያው መወያያ ይሆነናል ወይንስ ይሄንን ባጭሩ መልስ ሰተናት ወደ ሌላ ይስማማል? he need 3 riyal for one ice cream. 3 riyal. He bring 2 ice cream, we pay 3 riyal. He bring one, also we pay 3 again. Okay, give me my wallet. You are happy now? Your ice cream is here already? This side. እንኳን አንቺን እንዲ በሶስት ብር እንዲ ማስፈንደቅ ከቻልኩኝ ምን እፈልጋለሁ? ሳይ very happy አለችኝ። ሰማችሁ? ከዚህ በላይ ምን እፈልጋለሁ እኔ? ሀና you have 3 riyal? Okay, take this 5. He will give you change 2 riyal. Keep it with you. No, give it to Hannah. You pay to the man. When he give you change 2 riyal, give it to Hannah, okay? እሺ የሚወያይ ሰው አለ በዚህ። ይሄ ምን ትላላችሁ እናንተ? ይቅር የሚለው እና ይቅር የማይለው ይግባ። ስራውን መስራት አልቻለም። እንዴት ተሰራለት ታዲያ? እናንተ ደግሞ በባህር ከሳውዲ ከኢትዮጵያ ወደ ሳውዲ ሲሄዱ መንገድ ላይ ማድረጊያ ቦታ አለ፣ መተኛ ቦታ። እንዴት መንገድ ላይ አብረው ተኙ? በደላላ ቁጥጥር ስር አይደሉ? ደላላ ዝም ይላል ወንድና ሴት ግንኙነት ሲያደርጉ? በባህር መታችሁ የምታውቁ ካላችሁ ፕሊስ ንገሩኝ። እዚህ ውስጥ በባህር መታችሁ የምታውቁ ካላችሁ ወይ በኮሜንት ይሁን በገስት እኔ ማወቅ እፈልጋለሁ። አንድ ወንድና ሴት በባህር ሲመጡ መንገድ ላይ ግንኙነት ቢያደርጉ ደላላው የት ሄዶ ነው እነሱ የሚያደርጉት? ወዘ ታይም ይጠብቃቸው የለው የደላላው? ማን የሳበው? ጀምሩ ሳቡ ሳለት። እሺ ማን የገባው? እየተሽከረከረ እስካሁን አላየሁትም። አዋን ለመገናኛ ማለት ማደሪያቸው ሜዳ ላይ አይደል ያሉት? ያደርጋሉ ጫካ ውስጥ ወይኔ ክላስም አለ አለች አንዷስ። ኧረ ውሸት። ስሙኒ እንግዲህ ሳውኝ ምን ላድርግ? አውዬ እንዴት ነሽ? አሬት ሳውዲ ያር አይደለም ይቀር አለለም ሰለይ ሳውኝ። እኔ እኮ አሁን መጀመሪያ አልጀመርኩም። እሱን ግቡ እኮ አላልኩም ገና። የእሱ ያው ይቀር አለለም ብዬ ስጽፍ ቤት እየሳበችኝ እንግዲህ ስትጀምር ይገባለሁ። እንወያይበት። ምንም የሚያወያይ ሆኖ አላገኘሁትም። የሆነ በቃ ላይ በጣም አከራካሪ ጉዳይ ነበር እኔ የምፈልገው እንደ በቀደሙ አይነት። ይሄ ምንም የሚያወያይ አይደለም። እሺ ይቅር ነገር ተብሎ ሌላ ሀሳብ ያው ልጅቷ እዚህ ጋር ስለምታዳምጥ አንዴ እድሉን እንስጣት ብዬ ነው። ይቅር የሚል አለ? እኔ ይቅር እለዋለሁ። ይቅር ማለት ብቻ አይደለም፣ ይቅር ብለሽ አብረሽ መቀጠል ማለት ነው። ይቅር እለዋለሁ የምትለውን አስገቢያትና እንጀምር። ያደርጋሉ ጫካ ውስጥ ማርያምን አይቻለሁ። ኦኬ ገባኝ። ስለዚህ እሱም አየሽ ጫካ ውስጥ ገብቶ ከሴት ጋር ግንኙነት ካረገ እንዴት ነው ተሳስቶ ሊሆን የሚችለው? ፈልጎ አምሮት ገብቶ ጫካ ውስጥ ከዛች ሴት ጋር አደረገ። እኔ እኮ ተሳስቼ ነው ሲሉ እኮ ነው ደም የሚፈላው። መሳሳት ማለት እኮ የሆነ ቁጥር ስጠሪ ልትሳሳች ትችያለሽ። የሆነ ነገር አነሳለሁ ብለሽ በስህተት የሆነ ነገር ልታነሺ ትችያለሽ። መማገጥ እኮ ስህተት አይደለም እኮ። መማገጥ እኮ ምርጫ ነው። አንድ ወንድ ሲማግጥ መጀመሪያ ያቺን ሴት ያያታል፣ ይመኛታል አይደል? ይመኛትና ይጠይቃታል፣ ይጀነጅናታል፣ ያሳምናታል። ከዛ ይዞ ሄዶ ሩም ተከራይቶ ከፍሎ ገብቶ ልብሱን አውልቆ ያደርጋል። ይህ ሁሉ ነገር እስኪያደርግ ድረስ ራሱን ስቷል። ተሳስቼ ነው። እንዴት ነው እንደዚህ አይነት ነገር ስህተት? እንደውም አንድ ሁለት ሰዎች ሲጣሉ በስሜት ሲጣሉ አንዱ አንዱን ገፍትሮት ያ ወድቆ ሞቶ ያ ሰው ፍርድ ቤት ቀርቦ ተሳስቼ ነው ቢል ይህስ ተሳስቶ ነው። ገባችሁ? ጸብ ላይ ነው፣ ስሜት ላይ ነው። ተሳስቶ ገፈተረው፣ ወደቀ፣ ሞተ እንጂ ሆን ብሎ ሊገሉ አይደለም። ተሳስቶ ነው። መሳሳት ማለት ይሄ ነው። ግንኙነት ሊያደርግ ሴት እንደሆነች ያውቃል፣ ሚስቱ እንዳልሆነች ያውቃል። ግንኙነት ሊያደርግ ተመኝቷት ፈልጓት ጀንጅኗት አሳምኗት ሆቴል ይዟት ሄዶ አድርጎ ተሳስቼ ነው ማለት እኔ መስላክ ሚስት መስላክ ከሚስት ጋር ተመሳስታብህ ነው፣ ተምታቶብህ ነው በእሷና በሚስት መካከል እንዴ?
ተሳስቼ ነው የሚባለው እንደዚህ አይነት ነገር ነው። አቡ እዚህ ላይ ሩም አልያዙም። እሺ ሩም ባይይዙ በባህር ወደ ሳውዲ እየሄዱ በዚህ ስቃይ ላይ መንገድ ላይ እንዴት ስሜቱ ይመጣለታል? እንዴት ይታዘዝለታል ሰውነቱ? ፍቅረኛው ሳውዲ እያለች እሱ ከዚህ ከአብሯት በባህር ከሚሄደው ሴት ጋር እንዴት አማረው? በባህር መንገድ ላይ ሲገኝ ራብ አለ፣ ጭንቀት አለ። በዛ ሁሉ ነገር ላይ ስሜቱ እንዴት ትዝ አለው? አንድ ወንድ ልጅ እንዲያምረው እኮ መጀመሪያ የተመቻቸ ሁኔታ ላይ መሆን አለበታል። ችግር ላይ ሆኖ እንዴት ያምረዋል? ችግር ላይ ሆኖ ሴት ካማረው ይሄ በጣም ሴሰኛ ነው ማለት ነው። በጣም ሴሰኛ ወንድ ነው ችግር ላይ ሆኖ ሴት የሚያምረው እንጂ ኖርማል ጤነኛ ወንድ፣ ኖርማል አይምሮ ያለው ወንድ ችግር ላይ ሆኖ ሴት አያምረው። የተመቻቸ ሁኔታ ላይ ሲሆን፣ ጥሩ ምግብ ሲበላ፣ ስትረስ ፍሪ የሆነ ላይፍ ሲኖር ሴት ያስባል፣ ሴት ያምረዋል፣ ይመኛል። ችግር ላይ ሆኖ በባህር መንገድ ላይ እየሄደ በእንደዚህ አይነት ሁኔታ ላይ ሆኖ ሴት ካማረው ኧረ ከባድ ነው፣ ከባድ ሴሰኝነት ነው። እሺ ቅር ላለሁኝ ይሄንን ሰው የምትሉ ካላችሁ ግቡ። ትንሽ እንጠብቃችኋለን። የሚገባ ከሌለ ይቅርታ አደርጋለሁ የሚለው ሰው ለምን እንደሚያደርግ መመለስ አለበት። ይቅርታ አላደርግም የሚለው ሰው ለምን እንደማያደርግ መናገር አለበት። ከሞትኩም ልቅመስ ብሎ ነው ታምብ ከነ ታማኝነቱ ቢሞት ምን ችግር አለ? ቀመሰ አልቀመሰ ምን ያደርግለታል? መሞቱ ለማይቀር I am so proud of you my family። እውነት በቃ ይቅር እላለሁኝ የማገጠን ይቅርታ አደርጋለሁ የሚል ሰው ስላልተገኘ I am so happy, I am so proud። ከ2200 ሰዎች ውስጥ አንድ የማገጠን ይቅር የሚል አልተገኘም። አመሰግናለሁ። I am happy። እንደዚህ አይነት ነገርማ መቼም ይቅር አይባልም። ይቅር የምታረግ ሴት ለራሷ ክብር የሌላት ሴት ነው የምትሆነው። የምር እና ከባድ ነው። ይቅር እንዳትሉ እናንተ ብታረጉት ይቅር ስለማትባሉ የ2 ዓመት ልፋቴ ከንቱ አልሆነም። 2 ዓመት እኔ ለፍቻለሁ እናንተን ስመክር ሴቶች ክብር ይኖራችሁ ከማገጥ ወንድ ጋር አትኑሩ ብዬ ስመክር ይኸው I am so proud። ዛሬ ዋንጫዬን ተረከብኩ፣ ሽልማቴን ተረከብኩ። ዛሬ የድካሜን ዋጋ ቴንክ ዩ ሶ ማች። እውነት ማገጠ ካላስ አይደለም ለፍቅረኛ ማለት ነው። እህቴ እየሰማሽ ታሪክ ባለቤት ቆይ ስሙን ቻው የኔ ማር እሺ የለም እንትን እላለሁ የሚል ባለታሪኳ እየሰማችኝ ነው። ስለዚህ ልንገራት። አይደለም የፍቅረኛ የልጆች አባት ቢሆን ራሱ ከማገጠ ማገጠ። ከዚህ በኋላ የልጆች አባት እንጂ የአንቺ ባል መሆን አይችልም። ማገጠ ቆሸሸ፣ ረከሰ፣ አለቀ። እንደተከባበራችሁ በክብር መለያየት። ይቅርታ ብታደርጊለትና ከማገጠ ወንድ ጋር አብረሽ ብትቀጥይ ለአንቺ ያለው ዋጋ ይወርዳል። እንደ ድሮ አያከብርሽም። ምክንያቱም ትወርጂበታለሽ። የእውነት ትወርጂበታለሽ። ለአንቺ ክብር አይኖርም። እንደ ድሮ አይቀጥልም። አንቺም ሰላም አይኖርሽም። ባመሸ ቁጥር እየማገጠ ነው ብለሽ ነው የምታስበው። አደጋ ቢደርስበት የመኪና አደጋ ደርሶበት ሆስፒታል ቢገባ አንቺ ግን ሴት ጋር ነው ያለው ብለሽ ነው የምታስበው። ስልኩ በጠራ ቁጥር ደወለች ብለሽ ነው የምታስበው። ከእንደዚህ አይነት ሰቀቀን ከሚያስጠላ ህይወት በሰላም ታሽ መኖር ልጆችሽ ጋር የመሰለ ነገር የለም። ሰላም ነው ትልቁ ነገር ለሰው ልጅ። ደስተኛ ለመሆን ሰላም ነው የሚያስፈልገው ቤት ውስጥ እና በጣም ደስ ብሎናል። ምንም አይነት ቅር የሚል ሰው ስላለ ቴንኪ። ወደ ሁለተኛው ታሪክ እንሂድ። እሺ ሜምበር ሁኑ። ሁለተኛውን ታሪክ ላነብላችሁ ነው። ጫካ ውስጥ እግር ማንሳት አይከብድም ሴቶች። ገለቴ ብሎ ስምክ ወንድ ነው? ገለቴ እኮ የሴት ስም መስሎኛል። ለአንቺ ከዚህ በኋላ ማገጠ ለአንቺ ከዚህ በኋላ ባል መሆን አይችልም። ለሌላ ሰው መሆን ይችላል። ሜቢ አንቺን ማጣቱ ያስተምረዋል። ለምትቀጥለዋ ሴት ታማኝ ይሆናል። ለምትቀጥለዋ ሚስቱ ቢማግጥ እንደሚያጣት አንቺ ተምሯል፣ አስተምረሽዋል። ለራሷ ክብር ያላት ሴት ከማገጠ ወንድ ጋር አብራት ምንም
ባልሽን ልታልፊ ትችያለሽ። ምንም ማለት ለምሳሌ ያው ቃል ስትገባቢው ቴንኪው አብርሃም ቃል ስትገባቢው በችግርህም በህመምህም በሁሉ ነገርህ ብለሽ ነው ቃል የተገባባሽው ፈጣሪ ፊት አይደል? ፍርድ ቤትም ቢሆን የትም ቦታ ቃል ተገባብተሽ ነው ያገባሽው። ስለዚህ በደስታው በሀዘኑም አብረሹ ትሆኛለሽ። ቢያጣ ቢነጣ እሱ በቁሙ በጤናው ጊዜ ሰርቶ ያኖርሽ ከነበረ አንቺ ደግሞ ቢያመው ቢወድቅ ሰርተሽ ልታስታምሚው ልታኖሪው ከዘላለም በህይወት እስካለ ታምነሽለት አብረሽ ልትቆሚ ሌላ ምንም አይነት ቢረሳ ምንም አይነት ችግር እንደው ሱስ ቢኖርበት ቁማርተኛ ቢሆን ምንም አይነት ነገር ቢሆን ይቅርታ ልታደርጊለት ትችያለሽ። በምክር ልትለውጪው ትችያለሽ። በትዕግስት ልትለውጪው ትችያለሽ። ሴሰኛ ወንድን ግን ልክስክስ ወንድን ግን ምንም ነገር ብታደርጊለት አይኑ አይጠቅምም። ምንም መተውና መተው ብቻ ነው ያለብሽ። ለመጀመሪያ ጊዜ ማግጦ ስታገኘው ካልተውሽው እመኚኝ ደጋግሞ እየማገጠ መቋቋም ማትችይበት ደረጃ ላይ ስትደርሺ መፋታትሽ አይቀርም። ቴንኪው አብዬ። ስለዚህ ይህ መሆኑ ለማይቀር ለምን አትተይውም? ከመጀመሪያ አይሻልም? አይተውማ። ሌባ ላመሉ ዳቦ ይልሳል። ሴሰኛ አይተውም፣ አመል ነው፣ አይለቅም። በቃ ምንም አንቺ በጣም ቆንጆ ሆነሽ ሴክሲ ሆነሽ ከቤት ሰራተኛሽ ጋር ሲር መጠመጥ ልታገኙ ትችላለሽ። ወይም ከአንቺ በመልክ አንቺ በጣም ቆንጆ ነሽ ከአንቺ በመልክ በምታንስ ወይም አንቺ በጣም ሴክሲ ሆነሽ ምንም ሼፕ ከሌላት ጣውላ መቀመጫ ጣውላ ምንም የሚያጥንት ከሆነች ሴት ጋር ሲባገጥ ልታገኙ ትችላለሽ። ግን አመል ነው፣ ሴት ባየ ቁጥር ይሄዳል። ስለዚህ ከሴሰኛ ወንድ ጋር ይቅርታ አድርጎ መቀጠል በጣም ራስሽን እንትን ማለት ነው። ሌላ ሁሉ ነገር ይቅርታ ሊባል ይችላል ሪሌሽንሽፕ ላይ። መማገጥ ግን ቀይ መስመርሽ ነው የሚገባል። ከበርካታሽ አትስደቢና ጣውላ ነሽ እንዴ? አይዞሽ። You are lucky you know earlier before married him or have a baby. Marry never ረፍዶ አያውቅም ልል ነበር በእንግሊዝኛ ጋይስ። ኔቨር ቢሌት አይደለም ስናት ሌት ብቻ አይደለም። እስቲ በእንግሊዝኛ ረፍዶ አያውቅም ብላችሁ ጻፉ። ረፍዶ አያውቅም። ቆይ ለምን በእንግሊዝኛ መናገር ፈለግሽ? በአማርኛ በይን። ይኸው እኛ ገብቶናል። አይ እኔ ቃሉን በእንግሊዝኛ ማለት ነው የፈለግኩት። ኔቨር ቱ ሌት። ቴንክ ዩ። ኢትስ ኔቨር ጎና ቢ ሌት። ረዘመ። ኔቨር ቱ ሌት ይበቃል። ኔቨር ቱ ሌት ማለት ደግሞ እኮ ሰው ነግሮኝ እኔ ልተረጉም። ኔቨር ቱ ሌት ማለት ረፍዶ አያውቅም ማለት ነው። ማሪ ኤኒ ታይም አዲስ ህይወት መጀመር ትችላለሽ። ረፍዶ አያውቅም። ልክ ስህተት ላይ እንደሆንሽ ባወቅሽ ቁጥር ስህተት በስህተት አይስተካከልም። ታርሚዋለሽ፣ ስህተትሽን ትተይዋለሽ። ገባሽ? ዛሬ ነው የሰማሽው፣ ዛሬ ነው እኔን ምክር የሰማሽው፣ ዛሬ መተው ትችያለሽ። የምታደርጊው የተሳሳተውን ነገር ዛሬ አዲስ ህይወት መጀመር ትችያለሽ። ዛሬ 60 ዓመትሽ ቢሆን እንኳን መብትሽ ነው። ረፍዶ አያውቅም። ሁሌም አዲስ በነጋ ቁጥር አዲስ እድል አለን። ሁሌም በህይወት እስካለን አዲስ እድል አለን። በህይወት እስካለን አዲስ እድል አለን። ይቀጥላል። መቼም ተስፋ እንዳትቆርጪ። ቺት ማድረግ የትዳር ካንሰር ነው። ኤግዛክትሊ። ጥሩ ወንድ፣ ጨዋ ቤተሰብ ያሳደገው፣ ታማኝ ቤተሰብ ያሳደገው ታማኝ ወንድ ለአንቺ ያለው ፍቅር ካለቀ ቁጭ አድርጎ በክብር ቁጭ አድርጎሽ አክብሮሽ የልጆቼ እናት ነሽ እወድሻለሁኝ ግን መለያየት እፈልጋለሁ አመሰግናለሁ ይልሻል። በስርዓት በክብር ትለያያላችሁ። ብዙ ባለትዳሮች በክብር ተለያይተው በስነ ስርዓት ልጆቻቸውን እያሳደጉ ተከባብረው እየተደዋወሉ በዓልን እንኳን አደረሰ እንኳን አደረሰሽ እየተባባሉ ልጆቻቸውን እያዩ ለበዓል ቤቷ እየመጣ ልጆቹን እያየ እሷም ሜዳ እያየች ምናምን። ግን ብዙ ጊዜ ሚስት ጋር ስለሆነ ልጆች የሚሆኑት ባል ነው መጥቶ ልጆቹን የሚያየው። ልጆቹን መጥቶ ያያል፣ ልጆቹን ወስዶ አጫውቶ ይመልሳል። በክብር ተከባብረው ጨዋነት ነው የሚያስፈልገው፣ ሌላ ምንም አይደለም። ስለዚህ ይህን ታሪክ አብቅተናል። ወደ ሁለተኛው ታሪክ እንሄዳለን። የሁላችሁ የጻፈችው አሁን እሷ ምን አለች? ሀቡዬ እኔም እኮ ይቅር እንደማልለው ለራሴ ቃል ገብቻለሁ። በፍጹም አላደርግለትም፣
የእሱ ቤተሰቦች እንዳያገኙሽ ከፈለግሽ ስልክ ቀይሪ። ሲምፕሊ ስልክ ቀይሪ። ስልክ በመቀየር ሰላምሽን ታገኛለሽ። እሺ ማሪ። እና ደግሞ ፍቅር ከባድ ነው። በአንዴ ቺት ስላደረገ ብቻ ፍቅሩ ከውስጥሽ አይወጣም። ትንሽ ልብሽን ረግጠሽ አልቅሰሽ በርሽ ዘግተሽ ይወጣልሻል። አይዞሽ። ይህንን ነው የምልሽ ላንቺ። ቀጥላጽፋ ነው አሁን ያለውን ሰምታ ኦኬ። ወደሚቀጥለው አዎ ሀቢባ ነኝ። እሺ ቮይሶቹን ልለፋቸው እና በኋላ ቫይብ ለጽሁፍ ቅድሚያ እንሰጣለን። ለምን ሰብስክራይብ እምቢ አለኝ? እምቢ አለ ከአብርሽ። እስቲ አንዳችሁ ጋብዙልኝ ሰብስክሪፕሽን ለአብርሽ። ክብሪትዬ ካለሽ አለሽ ክብሪት ካለሽ ጋብዥልኝ። ካርድ እኮ የሆነ ነገር ሆኖ ይሆናል። በክሬዲት ካርድ ነው ሰብስክራይብ የሚደረገው። ግን እሷን ጥፋተኛ እንዳያረጓት ምክንያቱም ትናገር። ሚስቱ አይደለች ፍቅረኛው ነች። ጥፋተኛ ቢያረጓት ባያረጓት ምን ያመጣል? ሚስቱ ብትሆን እሺ፣ ፍቅረኛው እኮ ናት። ቢያረጓት ጥፋተኛ ቢያረጓት ምን ያመጣል? የእሷ ህይወት ላይ ምንም አይመጣም። እሺ እንጀምራለን። አሁን ላሰማችሁ ነው። ሜምበር ሁኑ ቤተሰብ። ሜምበር እየሆናችሁ ፋሚሊ አይሴንቲም ቴንክ ዩ ሶ ማች ሶፊዬ፣ እኔ ውድ ክበሪልኝማ። ቤተሰብ ሜምበር ሁኑ ሁላችሁ። ሰብስክራይብ ማድረግ የምትችሉ ሰብስክራይብ አድርጉ። መጋበዝ የምትችሉ ለማይችሉ ጋብዙልኝ ፕሊዝ። ቴንክ ዩ። እንትን ሁኑ ሜምበር ሁኑ። 146 ሰው ነው እስካሁን ሜምበር የሆነው። ሌትስ ጎ ሜምበር ሁኑ። 170 እናስገባው። ሜምበር ሁኑ። ከስሜ ጎን ያለውን ልብ ቅርጽ በመንካት ሜምበር ሁኑ። ትንሽ ረፍት ነው። በጣም ቀስ ያለች ይሰማል። ቤተሰብ ይሰማል አይሰማም?
ላይ መግባት ስለምፈራ ስለምንል እና ስለኔ ግራ ገብቶኝ በኑሮዬ ላይ ማለት ነው። እና ባለቤቴ እኔ ያለሁት አረብ ሀገር ነው። በቃ አብረን 10 አመት ኖረናል። ግን ለ10 አመት ውስጥ ፍቅር አይሰጠኝም። ለእኔ ቦታ የለውም። ንብረቱን ከኔ ያሸሻል። ያለው ንብረት በእህቶቹ በእናቱ ስም ያለው በቃ ምንም ብዬ ሁለት ልጆች ወልጄለታለሁ። ግን መጨረሻ ላይ ሲያቅተኝ ወደዚህ ወደ አረብ ሀገር መጣሁ። በቃ ምንም ለውጥ የለውም። አሰልጥኖ ያሸሻል። ከኔ በቃ ምንም አየሁ። እኔ የራሴን ስራ እሰራለሁ። ለቤት ወጪ እንኳን አውጣኝ እና በቃ ማላንት አሁን ደግሞ እዚህ ከመጣሁ በሰዓቱ በቃ እንትን ብዬ ነበር። እዚህ ከመጣሁ ደግሞ ቀርታ በቃ በልጆቹ እሱ ነው መጥቼ የመጣሁት። በቃ ቀርታ ምናምን ብሎ ለወደፊት አስተካክላለሁ ያለውን ነገር አመነንበት። በፊቴን ያስቀምጥ ነበረ በቤተሰብ በእህቶቹ ሲመረቀው እሱ ሁሉ አመኑ። አሁን ላይ ደግሞ ሳስበው ቤተሰቦቹ ከሱ ትንሽ ላይ ይወዱ አይደሉም። በቃ ዞሮ እሱ ጋር ናቸው። እሱ ነው የሚረዳቸው። በቃ ግራ ሲገባኝ ተጠልቼ ወደዚህ መጣ። አሁን ደግሞ እዚህ ከመጣሁ ቀርታ ጠይቄ ነበረ። ያው ለልጆቼ ነገር አደርጋለሁ ብዬ ሳስብ ደግሞ የሚሆን አይደለም። እስኪ መላቤ እና በቃ ማላንት አሁን ደግሞ እዚህ ከመጣሁ በሰዓቱ ነው በቃ እንትን ብዬ ነበር። እዚህ ከመጣሁ ደግሞ በቃ ቀርታ ምናምን ብሎ ለወደፊት አስተካክላለሁ ያለውን ነገር አመነንበት። በፊቴን ያስቀምጥ ነበረ በቤተሰብ በእህቶቹ ሲመረቀው እሱ ሁሉ አመኑ። አሁን ላይ ደግሞ ሳስበው ቤተሰቦቹ ከሱ ትንሽ ላይ ይወዱ አይደሉም። በቃ ዞሮ እሱ ጋር ናቸው። እሱ ነው የሚረዳቸው። በቃ እኔ ግራ ሲገባኝ ተጠልቼ ወደዚህ መጣ። አሁን ደግሞ እዚህ ከመጣሁ ቀርታ ጠይቄ ነበረ። ያው ለልጆቼ የሚሆን ነገር አደርጋለሁ ብዬ ሳስብ ደግሞ የሚሆን አይደለም። እስኪ መላቤ ተረድታችኋታል ማለት ባለቤቷ ዘሪዝን ወደ አረብ ሀገር የመጣችበት ምክንያት ባለቤቷ ንብረት ከእሷ ስለሚያሸሽ ስለሚደብቅ ሁሉም ነገር እሷ ናት ወጪ የምታወጣው የአስቤዛም ሳይቀር እና እሱ ግን ንብረት የሚያፈራው በእህቶቹ ስም ነው። ከዛ አሁን ይቅርታ ጠየቃት። ንብረቱንም ማመነ በእህቶቹ ስም ያለው ነው። ግን ቤተሰቦቹ ከሱ አናት ላይ አይወርዱም። ግር ብሎኛል ትንሽ ገባችሁ እናንተ ስ እኔ ምንም አልገባኝም። ማሪ ምንም ቮይስሽን ሰምተነው አልገባንም። በደንብ ቀስ ብለሽ ተረጋግተሽ አስረጅን። ሮጥ 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 እያልሽ ነው። ምንም አልገባንም። ከባለቤትሽ ጋር ስንት አመት በትዳር ኖራችሁ? ልጆች አላችሁ ወይ? ይሄ ሁሉ ነገር የምንሰጠው አስተያየት ላይ ተጽዕኖ ያመጣል። ስለዚህ በደንብ ማወቅ አለብን። ሲገባን ነው ምክንያቱም ልጆች ይኖራቸው አይኖራቸው ምንም የተረዳነው ነገር የለም። ወደሚቀጥለው ሰው አቡ አንቺ ነሽ? አዎ ሀቢባ ነኝ። በስሜ ብዙ ቴሌግራም ፌክ ስላለኩ ሰው እኔ መሆኔን ሳያረጋግጥ አሁን ታሪክ ተመላከን ይሁን እንኳን ብር አትላኩ እንጂ እሺ። እሺ ሰላም ልጆች ሰላም ነው ያለሁት። ሁለት ልጆች አሉኝ አለች እኮ ተቸግሬ መሰለሽ ትንሽ ተወዛግቤ ነው። አንዷን ነገር ይለኛል አረብ ሀገር የመጀመሪያ ነው። ከኢትዮጵያ ለመውጣት ፈልጌ ነበረ። ከኢትዮጵያ ለመውጣት ፍጹም ኤጀንሲ ያለ ይመስላል። እሺ ቆይ he is saying sorry to take money again. I would accept his apology but don't send any money. ሁለት ልጆች አሉኝ ብላለች። ቆይ ደግሜ ልክፈተውና በደንብ እንሰማለን። ሀቢባ እንዴት ነሽ? ሰላም ነው? ሁሉ ሰላም? ደህና ነሽ? በጣም ነው የምወድሽ ሀቢባ። በጣም ምክርሽ ሁሌ ማለት ሁሌ እከታተልሻለሁ። እውነት በጣም ምክርሽ በጣም ሰው የሚቀይር ነው። በቃ ለወደፊት ራሴ ቀምፈሽ በጣም እንደ እናት ነው እንትን የሚለኝ እና አንድ ነገር
ማለት ነው። ሰምቼ ፊት ለፊት ላይፍ ላይ መግባት ስለምፈራ ስለምለው እና ስለ እኔ ግራ ገብቶኝ በኑሮ ጉዳይ ማለት ነው መላ እንድትይ እና ባለቤቴ እኔ ያለሁት አረብ ሀገር ነው። በቃ አብረን 10 ዓመት ኖረናል። ግን ለ10 ዓመት ውስጥ ፍቅር አይሰጠኝም። ለእኔ ቦታ የለውም። ንብረቱን ከኔ ያሸሻል። ያለው ንብረት በእህቶቹ በእናቱ ስም ነው ያለው። በቃ ምንም ብዬ ሁለት ልጆች ወልጄለታለሁ። ግን መጨረሻ ላይ ሲያቅተኝ ወደዚህ ወደ አረብ ሀገር መጣሁ። በቃ ምንም ለውጥ የለውም። አስር ከኔ ያሸሻል። ከኔ ይደብቃል። ምንም አይደለም። እኔ የራሴን ስራ እሰራለሁ። ለቤት ወጪ እንኳን አወጣለሁ እና በቃ ማላንድ አሁን ደግሞ እዚህ ከመጣሁ በሰዓቱ በቃ እንትን ብዬ ነበር። እዚህ ከመጣሁ ደግሞ ቀርታ በቃ በልጆቹ እሱ ጋር ነው ትቼ የመጣሁት። በቃ ቀርታ ምናምን ብሎ ለወደፊት አስተካክለ ላይ ያለውን ነገር አመነ ነበር። የኔ ቤተሰብ በህቶቹ ስላደረገ እሱ ሁሉ አመነ። አሁን ደግሞ አሁን ላይ ደግሞ ሳስበው ቤተሰቦቹ ከሱ ተሻለ ወርዱ አይደሉም። በቃ ዞሮ እሱ ጋር ናቸው። እሱ የሚረዳቸው በቃ እኔ ግራ ሲገባኝ ተቀምጬ ወደዚህ መጣ። አሁን ደግሞ እዚህ ከመጣሁ ቀርታ ጠይቆኝ ነበረ። ያው ለልጆቼ ብዙ ነገር አደርጋለሁ ብዬ ሳስበው ደግሞ ምን ማለት ነው? እስቲ መላ በይኝ። አሁን ቮይስሽን በድጋሚ ስሰማው በትዳር 10 ዓመት እንደቆያችሁ እና 2 ልጆችን እንደወለዳችሁ ሰማሁትኝ እና አሁን በቃ ሰጥሻለሁ መሰለኝ። እሷም ሪኮርድ እያደረገች ነው ለእኔ ሪኮርድ ይላል። ምንድን ነው እያስተጋባ ነው ማሬ? ያስተጋባል። አዎ አሁን የሁለታችን ሲጋጭ ነው ማለት ነው እያስተጋባ ያለው። እንሰማለን ማሬ። ገረብ አድርጊው ባጭሩ። ሌላም ሰው ሲያወራ ያስተጋባል። ያንቺ ሁሌ ማንም ሰው ሲያወራ አንቺ ሚት ማድረግ ሊጠበቅብሽ ነው ማለት ነው ወይስ ስልክሽ ምን ሆኗል? ተደውሎብሽም ሊሆን ይችላል። ወይ ወርደሽ ቆይ እንትን አደርገዋለሁ። አብዴት አድርጌው እመጣለሁ። እሺ አሁን ታሪኩ እንደሰማችሁት ነው። በእንደዚህ አይነት ሁኔታ ላይ ለባልሽ ይቅርታ ታደርጊያለሽ፣ አብረሽ ትቀጥያለሽ ለልጆች ስትይ ወይንስ አትከፍይም? ሁሉም የግል አስተያየት መስጠት ይችላል። ይቅርታ አድርጌ አብሬ ቀጥል፣ ይቅርታ አረጋለሁ፣ ይቅርታ አላረግም ብላችሁ መጻፍ ትችላላችሁ። ይቅርታ የሚያረግ አንድ ሰው፣ ይቅርታ የማያረግ አንድ ሰው፣ ሁለት ሰው አስገቡ። 10 ዓመት በትዳር አብረው ኖረዋል እና ባሏ ንብረት ከሷ ይደብቃል። የሚያፈራውን ንብረት በእህቶቹ ስም ነው የሚያፈራው። አብረው ሲኖሩ የቤት ኪራይ የምትከፍለው፣ አስቤዛ የምታደርገው፣ ሁሉ ወጪ የምትችለው እሷ ነበረች። ከዛ በኋላ ይሄ ነገር ሲመራት ስትጣላ ይቅርታ ጠይቆ አምኖ ንብረትን በእህቶቹ ስም ያለው የእሱ እንደሆነ አምኖ ትዳራቸው ቀጥሎ ነበረ። ግን ቤተሰቦቹ ምንም ከሱ ጫንቃ ላይ ሊወርዱ አልቻሉም። እሱም ይህን ባህሪውን ንብረት የሚያሸሸውን ባህሪ አልተወም። ንብረት የሚደብቀውን ከሷ ንብረት ይደብቃል አልተወም እና እናንተ ብትሆኑ ምንድን ነው የምታደርጉት በዚህ ጉዳይ ብላ ነው የመጣችሁ፣ ግራ ስለገባት እህታችን። እሺ ጨምረት ቮይስ። አቡ እንዴት ነሽ? ሰላም ነው? ሰላም። እንኳን እግዚአብሔር ማረሽ። ሰሞኑን ጠፍተሽ ነበረ። እንኳን እግዚአብሔር ምሕረቱ ይብዛልሽ አሉ እና እኔ ከእሱ ጋር ከባለቤቴ ጋር 10 ዓመት ሙሉ ነው። 2 ልጆችን አፍርተናል። ግን 10 ዓመት ሙሉ አብሮ ስንኖር አንድ ቀን ያው ዝቅ ብዬ ነው እኮ ስልሽ በቃ ለእኔ ክብር የለውም። ቤተሰቦችን ላይ ያለውን ንብረት በእህቶቹ ስም ነው ያለው። በቃ በጣም በቃ ይቸገረኛል። ከዛ ስብስብኝ በቃ 10 ዓመት 11ኛ ዓመት ይዘናል። ከዛ በቃ መውጣት አለብኝ። አረብ ሀገር ራሱ ስመጣ በቃ ያለውን ነገር ከቤት ከሰው ተበድሬ ነው የመጣሁት። ምንም በቃ ብር እንኳን አይሰጠኝም። አሁን ደግሞ እዚህ ከመጣሁ በኋላ እና እዚህ ከመጣሁ በኋላ ይቅርታ በድዬሻለሁ፣ ነገሮችን አጥፍቻለሁ አለ።
ቤተሰቦቼ ደግሞ እሱን ካየሽ ካሁን በኋላ በድሎሻል ከሱ ወጥቶሽ አይንሽን አንይ ብሎኝ ያስፈራሩኝ ቤተሰቦች። እኔም ደግሞ ቤተሰቦቹ ከሱ ትከሻ የሚወርዱ ሰው አይደሉም። ዘላለም ለእነሱ የሚረዳ የራሴ ኑሮ የሚል የለም። መኪና አለው የራሱ ነው ንብረት፣ ግን በእህቶቹ ስር ነው ያለው። ምንም የማውቀው ነገር የለም። ለእኔ አማክር ሚስቴ ናት፣ እሷን ይመለከታታል። በቃ ምንም ስለ ሚስት ክብር የሚሰጠኝ ነገር የለም። የሆነ ነገር የእህቶቼ ነገር ምን አገባሽ ስለኔ ንብረት ብሎ ነው እንትን የሚለኝ። በቃ እንደ ሚስት አየኝም ሲጀመር። ይሁን ለልጆቼ ብዬ ተጎዳው፣ ግን ሳስበው ነገሮቹ ከብደው፣ ግን ሁሉም ነገር ደግሞ አስተካክላለሁ፣ ወደፊት አስተካክላለሁ አለኝ እና ልቀጥልበት ልተው ብያለሁ። እስቲ አንድ መላ በይኝ እስኪ። አሁን የቤተሰቦቿ ነገር ተጨመረ። ቤተሰቦቿ እንትን ብለዋል። ከእሱ ጋር ድጋሚ ከቀጠልሽ እሱን ይቅርታ ካደረግሽለት እኛ ጋር እንዳንሽ። ስለዚህ አንድ ይቅርታ የሚያደርግ ሰው አንድ የማያደርግ ሰው አስገቡ። ሞዴሬተሮች እንጀምረው አስገቡ። ማንም ሶፊ ያለሽ ቤቲ ያለሽ አስገቡ። አንድ ይቅርታ አደርጋለሁ፣ አንድ ይቅርታ አላደርግም የሚል ሰው አስገቡ። ተስተካከለ። አዎ አሁን አሪፍ ነው። አየሽ አሁን አደረኩት። ዋው ሀቡዬ ሁላችሁንም ሰላም ብያለሁ። ሰላም ነው፣ እግዚአብሔር ይመስገን። እኔ አደርጋለሁ ብዬ ነው የገባሁት። እሺ ሀዩስ? እኔ ሰላም ሀቡ እንዴት ነሽ? እንኳን አላህ ያረገሽ። እኔ አላደርግም። እሺ ለምን ይቅርታ እንደማታደርጊ ልታስረጅኝ ትችላለሽ? አላደርግም ብዬ የማስብበት ምክንያት ምንድን ነው? በቃ ስትጣመሪ ባለትዳር ስትሆኚ አንድ ነው ሁሉ ነገርሽ፣ አንድ ነው የሚሆነው። አብረሽ ነው የምትደክሚው፣ አብረሽ ነው የምትጨነቂው። ከማንም ከእህትም ከእናትም ትዳር ስትይዢ አብረሽ ነው የምትጣመሪው። ብዙ ነገርሽን ማለት ሴት ልጅ ደግሞ ትዳር ከያዘች በኋላ በተለይ ልጆች ስትወልድ ለቤቴ ብላ በጣም ትለፋለች፣ ትደክማለች። በእንደዚህ አይነት ሁኔታ ውስጥ ባሏ ለእሷ ካላሰበላት፣ እሷን ካላከበራት፣ ኢቭን እንኳን አይደለም መደበቅ ያለውን ነገር ተስማምተው አብረው ካላደረጉ ከኔ የሚደብቅ ከሆነ በጭራሽ አልቀበለውም። እዚህ ጋር ይቺ ልጅ ይህ ንብረት ኖሮት ባለቤቴ ባለ ሀብት ሆኖ መኪና አለው ብላለች። እንዴት ነው ስደት ደረጃ ድረስ ተቸግሬ ስደት ደረጃ ድረስ ስወጣ? ስደት ማለት ቀላል አይደለም። ድካም አለው፣ ስንት ነገር አለው። ተቸግረን ነው የምንመጣበት ስደት ላይ አይደል እንዴ? ባሏ ሆኖ ኖሮት ባለ ሀብት ሆኖ የልጆቹ አባት ሆኖ ኖሮት ስደት እንድትወጣ የፈቀደልኝን ባል ጭራሽ አላረግለትም። ይቅርታ ነው የምለው። በቃ እቺ ሴትዮ አሁን ላይ እኮ የፈለጋት ይቅርታም ሊያረግላት የፈለገው እየሰራች ስለሆነ ነው፣ ገንዘብ ስላላት ነው። እንደዛ ብዬ ነው እኔ የማምነው። እሺ ስሙኒስ ለምን ይቅርታ እንደምታደርጊ እኔ ይቅርታ ማደርግለት ያው ተዋልደናል፣ ስለ ገንዘብ ስለደበቀ ምናምን ነው ይቅርታ የሚጠይቀኝ ይቻላል። ግን ቅድመ ሁኔታ አስቀምጥለታለሁ ከዚህ በኋላ እንዴት እንደምንኖር። ምክንያቱም ያው ፍቅር ስላለኝ ነው 10 አመት ኦልሞስት ወደ 11 አመት አብሬው ልኖር
የቻልኩት ስለምወደው ነው። ስለዚህ ቅድመ ሁኔታ አስቀምጥለታለሁ ያለውን ንብረት በአጠቃላይ በእኔም በሱም ስም እንዲያደርግ። ምክንያቱም አሁን ይቅርታ ሊጠይቀኝ የቻለው ምናልባት ወደ አረብ ሀገር ስለሄድኩና ገንዘብ መያዝ ስለጀመርኩ ሊሆን ይችላል። ስለዚህ ወይ ቺት አድርጎብኝ ወይም ሌላ ነገር አድርጎ ምናምን ስላልሆነ ያለውን ንብረት ያፈራውን ከኔ ጋር ሆኖ ያፈራውን ንብረት በአጠቃላይ በእኔም በሱም ስም እናደርግና ከዛ በኋላ አብረን እንቀጥላለን። በዛ ይቅርታ ላደርግለት እችላለሁ። ይሄ ነው የኔ ሀሳብ። በዚህ ደረጃ 10 ዓመት ሙሉ አብረው ሲኖሩ ያልተቀየረ ሰው ከዚህ በኋላ ይቀየራል ብሎ መጠበቅ ራስ ላይ ጊዜን መግደል ነው፣ እንደኔ ሀሳብ ማለት ነው። ሲቀጥል ኦፍኮርስ ወዳው ነው ልጆቼን ብላ ነው የኖረችው። ታግላለች እኮ 10 ዓመት ሙሉ። 10 ዓመት ማለት ቀላል አይደለም። 10 ዓመት ሙሉ ቀላል አይደለም። 10 ዓመት ሙሉ ያልተስተካከለ ከዚህ በኋላ ይስተካከል ብሎ ማቀድ እንደኔ እንትን ነው ይመስለኝ፣ እድሜን መግደል ነው ብዬ ነው የማስበው። ግን እሺ እድሜ አስተምሮት ቢሆንስ የተመለሰው? አሁን እዚህ ጋር 10 ዓመት ያጠፋውን ነው ከዚህ በኋላ ተምሮስ ቢሆን? በቤተሰቦቹ ደረጃ ራሱ እኮ ይቺ ልጅ በቃ ዲስሪስፔክት ነው የምትደረገው። ምክንያቱም በቃ እኮ ባልሽ ባከበረሽ ልጅ ባልሽ ባከበረሽ ልጅ ወደ ቤተሰቦቹ ይህ ፕሮግራም እኔ ብሆን እኔ ብሆን ስለዚህ ስለሷ ተውትና እንዲህ ይቺ ልጅ እንደዚህ ምናምን ሳይሆን እኔ ብሆን እኔ ባለቤቴ እንዲህ ቢያደርግብኝ እንዲህ ነው ማደርገው ነው ማለት ያለባችሁ። ስለዚህ አንቺ ባለቤቴ እንዲህ ቢያደርግብኝ ይቅር አልለውም ብለሻል። ታዩ አይደል? የማትይበት ምክንያት በአጭሩ አስቀምጪ። ምንድን ናቸው? እሺ እኔ በአጭሩ ቅድም እንዳልኩሽ ነው ሀቡ። በአንደኛ ደረጃ ከኔ ደብቆ በቃ ከትዳር ከተመሰረተ በኋላ ለዛውም ልጅ ከመጣ በኋላ ከኔ ደብቆ የሚያደርገው ነገር በቤተሰቦቹም ዘንድ ዲስሪስፔክት ተደርጌ እንድኖር ነው የሚያደርገኝ። ሲቀጥል ዛሬ ላይ 1 2 ደግሞ ዛሬ ላይ ማለት ይሄን ያህል ጊዜ እንደዚህ ብር ኖሮት እሱ እኔ ተቸግሬ ባሌ ማለት እኮ በቃ እንደውም ልሰራ ምናምን አይገባም እኮ ሊያስተዳድረኝ ችሎኝ ሊያኖረኝ የሚገባ ነው። ከዛ አልፎ ተቸግሬ ኖሮት ተቸግሮ እንኳን አይደለም ተቸግሮ አብረን እየለፋ ቢሆን እያገዘኝ ቢሆን ኢትስ ኦኬ። አረብ ሀገር መሄድ ስራ መስራቴ ምናምን ኖርማል ነው። ነገር ግን ሳይቸገር ስደት ደረጃ ሊያስወጣኝ የሚችል አይነት ችግር አጋጥሞኝ ተቸግሬ ከሆነ እኔ ቀጣይ ለሚኖረው ነገር አልቀበለውም። ወይኔ በቃ እስከዛሬ ድረስ ያለፈው አልፏል። የልጆቼ አባት ነው። የልጆቼ አባት ሆኖ ይቀጥላል። ከኔ ጋር ያለው ነገር ግን ይቋረጣል። በራሴ መንገድ ራሴን ለማሸነፍ እጥራለሁ። ልጆችሽስ ለምን አባታችንን ልጆቼንም እያገዝኩ ማለት ነው። ገንዘብ ከኔ ስላሸሸ ነው የምትያቸው ነገር? ልጆቼንማ በራሳቸው መንገድ የሚያድጉበት ሁኔታ አለ። ያው ግን ታገባኝ ነገ ለምንድን ነው አባታችን የተለየሽው? ለምን ያለ አባታችን? እኛ መግባባት ስላልቻለን እኔን ዲስሪስፔክት ስላደረገኝ፣ እኔን ስላላከበረኝ፣ እኔን ሚስጥረኛው ጓደኛው ስላላደረገኝ፣ ስላልተማመነብኝ ብዬ ነው ማስረዳቸው። እሺ ስሙኒስ ይቅርታ የምታደርጊበት ምክንያት? ይህ ይቅርታ ማደርግለት አንደኛ ልጆች አሉኝ ከሱ ሶሪ ይቅርታ ልጅ እያለቀሰች ነው። የገንዘብ ጉዳይ ብቻ ሳይሆን የእውነት ቢወደኝ አይደብቀኝም፣ ቢያከብረኝ አይደብቀኝም። ስለዚህ ይቅር አልልም ብላለች። ይልሽ የደበቀበት ሜቢ ወይ የቤተሰቦቹ ጫና ስላለበት ሊሆን ይችላል። እሺ ከቤተሰብ ጫና ጋር እስከ መቼ ልትኖሪ አንቺ ዝግጁ ነሽ? እስከ መቼ ድረስ ከቤተሰብ ጫና ጋር ከመቼ? ቤተሰብ ጫና ቢኖርበትም እኮ ቤተሰቦቹን መርዳት እኮ ግዴታ ነው። የትኛውም ሰው በተለይ ወንድ ልጅ ሆኖ ቤተሰቡን እኮ መርዳት እኮ አለበት በአግባቡ፣ ቤቱንም ማንንም በማይጎዳ መልኩ ማለት ነው። ይህ ትዳር አለው፣ ልጆች አለው፣ ግዴታ አለበት፣ ኃላፊነት አለበት። ቤተሰቦቹን መርዳት ግዴታው ነው እኮ። ቤተሰቦቹን መርዳትና ቤተሰቦቹን ፈርቶ ማሸሽ ይሄ ሌላ ታሪክ ነው፣ ሌላ ጥያቄ ነው። ይሄንን ጠይቂያታ። ታዲያ እናንተ ሁለታችሁ ናችሁ ልትከራከሩ የገባችሁ። ስለዚህ ይሄ መጠየቅ አለብሽ።
የቤት እኮ እያልኳት ነው ጫና እስከ መቼ? እሺ በቃ የቤተሰብ ጫናን ያስደብቀዋል። እሺ እስከ መቼ እኮ ይኸውልሽ ሀቡዬ ይቅርታ ስንባባል ማስተካከል ያለበትን ነገር እነግረዋለሁ። እድሜም ያስተምርሻል እኮ እኔ ትላንትና በ20 ምናምን አመቴ ላይ እንዳለሁት አይደለም አሁን ላይ የምኖረው ኑሮ ገባሽ? እኔ አሁን ላይ ወይ ምናልባት ይሄ ሰውዬ ቤተሰቦቹ ገንዘብ እንዲያሸሽ ያደረጉበት ቤት ውስጥ እኔ ቁጭ ብዬ ሊሆን ይችላል። ልጅ ማሳደግ ብቻ ስለሆነ ሊሆን ይችላል። ኖ ይሄንን አድርግ ይሄንን አድርግ በአንዴ ልጨርስ ታለኝ አንዴ ልጨርስ እኮ ግዴታዋ ነው። ግን አሁን ለምሳሌ ቤት ውስጥ እኔ ዝም ብዬ ቁጭ ብዬ የባሌን እጅ የምጠብቅ ከሆነ ቤተሰቦቹ በአንተ ገንዘብ ነው የምትኖረው፣ ስለዚህ እንደዚህ ማድረግ አለብህ እንደዚህ ማድረግ አለብህ የሚል ነገር እንትን ሊመክሩት ይችላሉ። ገባሽ? ከዛ ልክ ደግሞ አሁን እዚህ ጋር መጥቶ ደግሞ ይቅርታ ስንጠያየቅ ደግሞ ማድረግ ያለበትን ነገር እነግረዋለሁ። ይሄን ነገር ማስተካከል የምትችል ከሆነ ይቅርታ አድርጌልህ አብሬ እቀጥላለሁ ማለት ነው። እኔም ስለ ቤተሰቦቹ እኔና በእሱ ትዳር ንብረት እንዳለ በሁለታችንም ማድረግ ይመለሳል ማለት ነው። ይቅርታ አድርጌለት እኔም አብሬው እኖራለሁ። ምክንያቱም እዚህ ጋር ተዋልደናል። 10 አመት ስኖር ከሱ ጋር ፍቅር አለብኝ። እሱን ባይወደኝ አይኖርም ከኔ ጋር። እዚህ ጋር እናት አለች። የእናትን ጫና እያከበረ ሊሆን ይችላል። ያንን ደግሞ ስህተት እንደሆነ አስረዳዋለሁኝ። እኔም እረዳዋለሁ። ከዛ በኋላ ወደ ቤት መለስ አደርገዋለሁ። እናት ትክክለኛ እናት ሲሆን ሁሉም ማለት እናት ከሆነ ሊያስብ የሚችለው ለልጁም ለልጁ ካሰበች ጫና ልትፈጥር የሚችለው ምንድን ነው? ሰላም አለመፍጠርን፣ ብር ወደ ኋላ እንዳያደርግ ማድረግን። ይሄ እኮ ሌላ ታሪክ ነው። እኔ እናቴም ሆነች የእሱ እናት እኛ እንድናድግ ተባብረን እንድናድግ ተጋግዘን እንድናድግ ነው። እች ልጅ ቁጭ ብላ ከሆነ ላልሽው ቁጭ ማለት ስህተት አይደለም። ሴት ልጅ ቁጭ ብላ ቤቷ ባሏ የማስተዳደር ብቃት እያለው ቁጭ ማለቷ ስህተት አይደለም። ማስተዳደር አለበት። አዎ ግዴታው ነው። ገብቶሻል? ቁጭ ማለቷ ችግር አይደለም። የቤተሰብ ጫና ኖሮበት አሁን ተስተካክሎ ሊሆን ይችላል። 10 አመት ሙሉ አልተስተካከለም። ሲያገባም እኮ የሰውዬ ትልቅ ነው፣ ሲወልድ ትልቅ ነው። ኦልሬዲ ትልቅ ሆኖ ነው ያገባው። በቃ ወንድ ልጅ ነው፣ ትልቅ ሆኖ ነው የሚያገባው። ገባሽ? ወደ ልጅነት ተመልሶ አሁን ልጅ ሆኖ ምናምን ነገር አይደለም ያገባው። መቼም ትልቅ ሰው ሆኖ ነው ያገባው። ስለዚህ አድጎ ነው ያገባው። አሁን ወጣች መሰለኝ እጅ ሰጠች፣ ተሸንፋለች። ስሙኒ ተሸንፋ ወጣለች። እጅ ሰጥቻለሁ፣ አሳመነሽኛል፣ አመሰግናለሁ ተብሎ እኮ ነው የሚወጣው ስሙኒ። እሺ እኔ ነኝ የቤት ኪራይ የምከፍለው አስቤዛን ብላለች። ትክክል፣ አዎ ብላለች። ፖሊሷ ላይ አለ። እሺ ሌላ ሀዩን የሚከራከራለ? ሀዩን ሌላ ያላመናለ? ብታምኑ ይሻላችኋል። ያላመናችሁ አላችሁ? ተመሳሳይ ታሪክ አውቃለሁ አስገቢኝ። ተመሳሳይ ታሪክ ማወቅሽ ሳይሆን ገብተሽ ይቅርታ ያለሽ አትይም እንጂ ተመሳሳይ ታሪክማ እኛም ብዙ እናውቃለን። ማሪ ቅርት ይዋለሽ ወይ ባለቤትሽ ካንቺ ገንዘብ የሚገብር ንብረቱን በእህቶቹ ስም የሚያፈራ ከሆነ እሺ። ፍሬ ሰላም፣ እንዴት ነሽ? እንደዚህ አይነት ተመሳሳይ ታሪክ ያውቃለሁ እና በጣም እኔ ከእንትና ጋር ነኝ። ማናት ስማቸው ከሀዩ ጋር ነኝ እና አንድ አይነት ሀሳብ አንቀበልም ማሬ። ተቃራኒ ሀሳብ ከእሷ ጋር ተቃራኒ የሆነ ሰው ከእሷ ጋር ይከራከራል እንጂ አንድ አይነት ከሆነማ በቃ ይሄን ርዕስ ዘግተን ወደ ሌላኛው ርዕስ እንሄዳለን። ዜድ እንዴት ነሽ? ተቃራኒ አካል ነው አለ ሌላ በዚህ ጉዳይ ሪም አስተያየት ትሰጭበታለሽ?
አንቺ ማሪ በደንብ ሲያሰሙት ምን ብዬ ልስጥ አስተያየት? ግማሽ ግማሽ ነው የሚሰሙት። ልንገርሽ እህታችን የምትኖረው በሳውዲ አረቢያ ነው፣ ግን በኢትዮጵያ ውስጥ ትዳር አላት። በትዳር ከባለቤቷ ጋር 10 ዓመት በትዳር አብረው ኖረው የሚያፈራውን ንብረት ሁሉ ዜዶ እናንተ ብትሆኑ ምን ታደርጋላችሁ? ፕሮግራም ላይ ነን። አስተያየት የሚሰጥ አካል ብቻ ነው የሚገባው እዚህ ፕሮግራም ላይ እና አቡዬ አስገቢኝ መተውብኝ ነው። ሰሙቲ እሷ ናት ስትከራከር የነበረው። ሰሙቲ ናት ከአንቺ ጋር ስትከራከር የነበረው። ሀዩ ሰሙቲ ነው። እኔ ደግሞ እሷ እኮ አሳምነሻት የወረደች መስሎኛል። ኦኬ እና 10 ዓመት በትዳር አብረው ኖረዋል። 10 ዓመት በትዳር አብረው ሲኖሩ አስቤዛ የምታደርገው የቤት ኪራይ የምትከፍለው ሁሉንም ወጪ የምትችለው እሷ ነበረች። እሱ ገንዘቡን ባልቻ አይደለችም። ወደ ምን ፈልጋ ነው እችላት ሰዎቹ መተውብኝ አስገቡ። እሺ ነበረች ስሙን ይመስለኝ ነበር። ሳራሃ አቋረጥሽን። ሀቡዬ ሰላም አለይኩም። ይፈልጎች ነው ሰዎቹ መተውብኝ አስመጭ አስገብቼሽ ነበር ሲጀመር። እሺ ከዛም በኋላ እኔ ሰዎቹ መተውብኝ አስገብኝ ስትል እሷ መሰለችኛ። እኔ እሷ አስቤዛ ታደርጋለች ብለሽ ነው የቆምሽው? አዎ አስቤዛ ታደርጋለች። የቤት ኪራይ የምትከፍለው እሷ ናት። እሱ ደግሞ ገቢውን የእሱን ገቢ እሷ ሰርታ ወጪውን ትሸፍናለች የቤት። እሱ ደግሞ ገቢውን በእህቶቹ ስም ንብረት ያፈራል። ቤተሰቦቹ በጣም ይፈራል። በቤተሰቦቹ ቁጥጥር ውስጥ ነው። እናም ንብረት ይሄ ነገር ሲመራት 10 ዓመት ኖረው 2 ልጅ ወልዳለት ይሄ ነገር ሲመራት ምን ትላለች? ባሏን በቃ አልቻልኩም፣ አንተ ንብረት ግን እያሸሸክ ነው፣ ካላስ እኔም ሀሳብ እሰጣለሁ። እሺ እና ባሏን በቃ መሮኛል ብላ ተጣልታ ቤት ጥላ ስትወጣ በሽማግሌ ይቅርታ ጠይቆ ተታረቁ። ከዚህ በኋላ አስተካክላለሁ አለ። በእህቶቹ ያለውን ንብረት ስም፣ ሱቆች ምናምንም አመነ የእሱ እንደሆነ በእህቶቹ እንዳፈራው አመነ። ከዛም በኋላ ተታረቁ። ግን ታርቀውም ታጥቦ ጭቃ ለትንሽ ቀን ተስተካክሎ መልሶ ያው ሆነ። መልሶ ያው ነው በቃ ሁሉ ነገር ሰርቶ ለቤተሰቦቹ ነው፣ ሰርቶ በእህቶቹ ስም ነው። ስለዚህ ይሄ ነገር ሲመራት ቀረጥላ አረብ ሀገር መጣች። አሁን እንደገና ይቅርታ እያስጠየቃት ነው። ዘመድ አዝማድ በሽማግሌ ይቅርታ እያስጠየቃት ነው። እና ምን ላድርግ ጨነቀኝ፣ ፍቅር አይሰጠኝም አይንከባከበኝም ብላለች። የገንዘብ ጉዳይ ነው ጉዳዩ። አይ አለምሳሌ ገንዘብ ከሆነ ማለት ኢኮኖሚያዊ ጉዳይ ከሆነ ፍቅር አይሰጠኝም ብላለች። የመጀመሪያው ድምጽ ላይ አኻብ አልመርጥም ማሪ አልመርጥም። እኔ የምፈልገው ለምሳሌ ከቤቱ እኔ የምፈልገው ባል ከእናቱ እሽሩር ውስጥ የወጣ ነው። ከእህቶቹ ከእናቱ በቃ ወንድ ነው። ሴት ልጅ ማግባት ያለበት ወንድ ነው። በራሱ አቋም መወሰን የሚችል ቤተሰቡን ሀንድል ማድረግ የሚችል ማስተዳደር የሚችል ነው። ይሄ ገና ያ ማለት ነገ ጠዋት እህቶቹ ተነስተህ ፍታ ቢሉት ይፈታል። ገባሽ ማሪ? እንዴ ምኖች እኔ አሁን ለምሳሌ ልጆቼን አምጥቶ ማስተዳደር ማብላት ማጠጣት የማይችል ከሆነ ቤተሰቡን የማይመራ ከሆነ በቤት ውስጥ እንደ ዲኮር ባላላት የሚባል ከሆነ አልፈልገውም። እኔ በሆን እፈተዋለሁ። እኔ ብሆን ምክንያቱም ባሌ በራሱ ልሽ ልጆቼ አሁን ለምሳሌ ቤት ውስጥ እንደ ዲኮር ብቻ ከሆነ ማያስተዳድራቸው ከሆነ አባት ለምሳሌ ልጅህ አሁን ለምሳሌ እኔ ባለቤቴ ለልጆቹ ይሄን ነገር አርግልኝ ብሎ ማያረግ ከሆነ ለሚስቱ ሲጀምር ለሚስቱ ፍቅር የማይሰጥ የማይንከባከብ ሰው ቤት ውስጥ ተቀምጦ ምን ያደርጋል? ለእናታቸው የሚሰጣቸውን ትሪት ነው ለልጆቹ የሚሰጠው። ገባሽ? አካፍሎ ያ ግን አባት መኖሩ ብቻ ራሱ ቤት ውስጥ መኖሩ ብቻ ትልቅ ነገር ነው። አባት እኔ አላምንም በእንደዚ አይነት ነገር ማሪ። ቤቱን የማያስተዳድር ወንድ ቤቱን ሀንድል በራሱ መወሰን ገና ከቤተሰቡ ይሄ እሹሩሩ መባል ያልወጣ ወንድ አልፈልግም። ይሄ የኔ ውሳኔ ነው። እሺ እንዴት ነው አባት ብቻ መኖሩ? ልጆቹ ነገ ብዙ ፍላጎት አላቸው። የእነሱንም ለማሟላት እኮ ዛሬ ላይ ለእሷ መሆን መቻል አለበት አይደል እንዴ?
እንዴት ነው መኖሩ ብቻ ምን ትርጉም አለው? ቢኖር እመርጣለሁ ስላልሽ ነው። መኖሩ ብቻ ስላልሽ ማለት አባት ይኑር እንዲዳብስ ምናምን የሚባለው ነገር ግን ቆይ ልንገርሽ፣ አባት ይኑር ጭንቅላትም እንዲዳብስ ምናምን የሚባለው ትልልቅ ሲያረጁ ወጣትነታቸውን ለልጆቻቸው አባቱ ምናምን ነው እንጂ ዝም ያውን ይሄንን አባት አሁን አስበሻል? እህቶቹ እኔም የሪም ደግፈዋለሁ። የሪም ቢለወጥማ እሺ ተሳስቻለሁ እለወጣለሁ ብሎ ድጋሚ መጥቷል። ገባሽ? ድጋሚ መጥቷል። ቢለወጥ እዛ ነው የሚለወጠው የነበረ። ፈጣሪ እኛን ስንት ጊዜ ነው ኃጢአት እየሰራን ይቀራል። እኔ ልንገርሽ አንድ ነገር ማሪ፣ ወይ ደግሞ እዚህ ጋር አንድ ነገር ሪሚ ሀቡ እኛ እስከምናወራ የበቀደም ልጅ ሀቡ ያለች ነው በስልክ አውሪ አንዴ እዛ ያለሽ እና አውሩ እኔ የነገርኳችሁ ነው። እኔ ለምሳሌ ባሌን የምወድበት ምክንያት